ሰላም ሰላም ክብራትና ክብራን ተመልካቾቼ ዛሬ ስለ እንቁላል ጣይ ዶሮዎች ብቻ ነው የምናነሳው። በተለይ ደግሞ የእንቁላል ምርት ለቀነሰባችሁ መፍትሄውን በዚህ ቪዲዮ የምታገኙን የሚሆነው። ስለዚህ ዛሬ የእንቁላል ምርት ቀንሰውባችሁ የተለያዩ ምክንያቶችን እናስቀምጣለን። ምናልባት ከነዛ ምክንያቶች ውስጥ የተወሰኑት እናንተ ፋርም ላይ ሊገኙ የሚችሉ ናቸው። መፍትሄውን እግረ መንገዱን የምታውቁበት ነው የሚሆነው። የመጀመሪያው እንግዲህ ዶሮዎች በደንብ ይበላሉ ወይም ደግሞ የምግብ ችግር የለባቸውም፣ የተሰጣቸውን ጨርሰው ይበላሉ። ነገር ግን ደግሞ የእንቁላል ምርታቸው አናሳ ነው ብላችሁ የምታነሱ ወይም ደግሞ ይሄን አይነት ችግር የገጠማችሁ አርቢዎች አላችሁ። ይሄንን ነው የመጀመሪያ እንደ መፍትሄ ብለን የምናስቀምጠው። ፋርሞቻችሁ መልስ ብላችሁ የምታዩዋቸውን ምልክቶች ልንገራችሁ። የመጀመሪያው የኒውትሪሽን ኢምባላንስ ሊሆን ይችላል። ወይም ደግሞ ዶሮዎቹ በጣም በሊታዎች ከሆኑና የእንቁላል ምርት ላይኖር የሚችል ከሆነ የሚያስፈልጋቸው ኒውትረንቶች አላገኙም እንደማለት ነው። ስለዚህ ሎ ኳሊቲ ፊድ እየተጠቀማችሁ ነው። ስለዚህ ምናልባት መኖን በደረጃ አንድነት መቀየር ሊያስፈልጋችሁ ይችላል። ሁለተኛ የሚነሳው ከበሽታ ጋር ተያይዞ ነው። ምናልባት ዶሮቹ ኢንፌክትድ ሆነዋል። ነገር ግን ደግሞ የተለያዩ ሲምፕተሞች ላይ ክሊኒካል ሳይኖች ላይታይባቸው ይችላል፣ ወይ ምልክቶች ዶሮቹ ላይ ይሄ ነው የሚባል ምልክት ላይታይባቸው ይችላል። ስለዚህ ከበሽታ ጋር ተያይዞ ይበላሉ፣ ነገር ግን ደግሞ ዶሮችን የእንቁላል ምርታቸው ካጡ ከዚህ ጋር ተያይዞ ሌላው ሊታይ የሚገባው ጉዳይ ምንድነው? ዶሮቹ አስተዳደጋቸው ልክ ካልሆነም ይሄ ችግር ሊፈጠር ይችላል። ዶሮቹ ፑሌት በነበሩበት ሰዓት ቦዲ ፍሬማቸው ጋር ተያይዞ ወይም ደግሞ ወደ ማቹሪቲ ኤጅ ሲጠጉ በአግባቡ ያላደጉ ቄቦች ከሆኑ፣ በተለይም ደግሞ ይሄ ነገር የሚወሰነው ከዚህ ከሁለት እስከ አራተኛው ወር አጋማሽ ድረስ ባለው ይሄ ችግር የሚፈጠር ከሆነ ምርት ሊቀንሱ የሚችሉበት ሁኔታ ይጠቀሳል። ሌላኛው ብዙ አርቢዎች ልብ የማይሉት ደግሞ የኢንተርናል ፓራሳይት ጉዳይ ነው። ኤክስተርናሉም ብዙ ሰዎች እንግዲህ እናንተንም ስለሚረብሿችሁ በተደጋጋሚ ታዩታላችሁ። ኤክስተርናሉ ያው ለስራም ስለሚያስቸግር ዶሮቹ ላይ በግልጽ ስለሚታይ ነው። ነገር ግን ኢንተርናል ፓራሳይት የምንለው ወይም ደግሞ እነዚህ የጥገኛ ፓራሳይቶች ወይ ጥገኛ ተዋሲያን የምንላቸው እነዚህ ሙሉ በሙሉ መታከም መቻል አለባቸው። ምናልባት ይበላሉ፣ ነገር ግን የሚያስፈልጉትን ጠቃሚ የሚባሉ ኒውትረንቶችን የሚወስዱት እነዚህ ትላትሎች ናቸው። የአንጀ ቀጫጭን ትላትሎች ተጠቃሾች ናቸው እነዚህ። ሌላው ደግሞ የመዋለጃ ችግር፣ የመዋለጃ አካል ችግር፣ ሪፕሮዳክቲቭ ኦርጋን የሚባሉት ወይም ደግሞ እንቁላልን ለማምረት ዶሪቷ የምትጠቀምባቸው የሰውነት አካላት የመዋለጃ ክፍሎች ጉዳት ከደረሰባቸው ወይም ደግሞ የተለየ ችግር ከገጠማቸው ይሄ ነገር ወይም ደግሞ ቅድም ካነሳሁት ከበሽታ ጋር ሊገናኝ የሚችል ነው። ዶሮቹ ይበላሉ፣ ይጠጣሉ፣ ጤናማ ናቸው፣ ጥሩ ክብደት አላቸው። ነገር ግን እንቁላል ላይጥሉ የሚችሉበትም እድል ስላለ ምናልባት ዶሮዎቻችን በዚህ ጉዳይ ላይጥሉ ይችላሉ። ሌላው ይሄ እንግዲህ ዶሮቹ ይበላሉ፣ ነገር ግን ደግሞ እንቁላል ምርት የለም ለምትሉ ሰዎች ነው ያስቀመጥኩት ይሄንን። ነገር ግን ደግሞ አሁንም እንቁላል ምርት የላቸውም፣ ነገር ግን ደግሞ አሁን ደግሞ ዝቅተኛ የሆነ አመጋገብ አላቸው። እንቁላሉም ዝቅተኛ ነው፣ አመጋገባቸውም ዝቅተኛ ነው ብላችሁ ደግሞ የምታነሱ ሰዎች አላችሁ። ይሄ ከምን አንጻር ደግሞ እንደሆነ እንመልከት። የመጀመሪያው ቤታችሁ የሚሞቅ ከሆነ፣ ሁለተኛ የመኖ የመበላት ችግር ካለበት፣ ራሱ መኖ የመወደድ ችግር ካለበት፣ የውሃ ችግር ካለና ኢንቫይሮንመንታል ስትረስ ተጠቃሽ ናቸው። ይሄ አካባቢ ላይ ለስትረስ የሚጋልጥ ዶሮዎችን ለጭንቀት ሊዳርጉ የሚችሉ ውጥረቶች ካሉ በቤቱ ዙሪያ ላይ አካባቢያችሁ ላይ እነዚህ ዶሮዎቻችሁን በቀላሉ እንዳይመገቡም ያደርጋል፣ ምርትም እንዳይሰጡ ከሚያደርጉት ውስጥ ይጠቀሳል ማለት ነው። ሌላው ደግሞ ጥሩ እንቁላል ምርት ይሰጣሉ፣ ነገር ግን ደግሞ እንቁላሉ ትንንሽ ነው። በቃ ጥሩ ነው ብዛቱ፣ የእንቁላሉ ብዛት እንደምትጠብቁት ሆኖላችኋል። ነገር ግን ደግሞ ትንንሽ እንቁላል ነው። ማርኬት ላይ የተወሰነ ቅናሽ ያሳይባችኋል በዚህ ምክንያት ማለት ነው። መጀመሪያ ትልቁን አስተዋጽኦ የሚወስዱት በመኖ ውስጥ የሚገኙ ኢምፖርት የሚደረጉ ናቸው። ሲንቴቲክ አሚኖ አሲድ የሚባሉ ሲንቴቲክ ፕሮቲን የሚባሉ አሚኖ አሲዶች ናቸው። እነዚህ አሚኖ አሲዶች በሀገራችን ላይ ሁለቱ በጣም ፌመስ ናቸው፣ በጣም ታዋቂ ናቸው። ላይሲን እና ሚቲዮኒን የሚባሉት በየመኖ ውስጥ በሀገራችን ላይ እንዲገቡ ያው ብዙ ፋብሪካዎችም የሚያስገቧቸው አርቢዎችም የሚያስገቡት እንዲሁም ደግሞ በአንዳንድ ጥሩ ብራንድ ባላቸው ደግሞ መልቲቫይታሚኖች ውስጥ ተካተው የሚመጡ ናቸው። እነዚህን ምናልባት በመኖ ውስጥ አለ የለም የሚለውን እርግጠኛ ሆናችሁ መደምደም ስለማይቻል ምናልባት ጥሩ አሚኖ አሲዶችን በውስጡ ያካተተ የቫይታሚን ሰፕሊመንት አለ። እሱም ብትሰጡ የተሻለ ጥቅም ታገኛላችሁ። በመኖ ውስጥ እንዳልኳችሁ ራሳችሁ እስካላመረታችሁ ድረስ አለ የለም የሚለውን እርግጠኛ መሆን አይቻልም።
ስለዚህ የእንቁላል ትንንሽ መሆን ካለ ትልቁን ኃላፊነት መውሰድ ያለበት ወይም ደግሞ የሚኖርበት ማን ነው? እነዚህ አሚኖ አሲዶች ናቸው። ሌላው የኢነርጂ ኢንቴካቸው ምን ያክል የኃይል መጠን ወስደዋል፣ በመኖ ውስጥ ያለ የኃይል መጠንም ይወስነዋል። ያ ማለት ጥሩ ማቹርድ እንዲያደርጉ ወይም ደግሞ የዚህ የኦቭሌሽን ፔሪየድ ላይ ጥሩ ስቲሙሌት የሆኑ ጥሩ ማቹርድ የሆኑ ኦቫሪዎች ያስፈልጋሉ። እነዚህ ኦቫሪዎች በፕሮቲን አማካኝነት፣ በአሚኖ አሲድ አማካኝነት፣ በኢነርጂ አማካኝነት ጥሩ ያድጋሉ። እነሱ ጥሩ አደጉ ማለት ወደ ማህፀን ቧንቧ ሲላኩ ትልቅ የሆነ ኤግሼል ይሰራላቸዋል ወይም ደግሞ ጥሩ ክብደት ያለውን እንቁላል ይዞ መውጣት ይችላሉ ማለት ነው። ስለዚህ እነዚህ ጉዳዮች አሁን ያነሳውላችሁ 3 ችግሮችና መፍትሄዎቻቸውን ጠቁሚያችኋለሁ። ብዙዎቻችን እንግዲህ ትኩረት የምናደርገው መድኃኒት ነክ ነገሮች ላይ ትኩረት እናደርጋለን። ነገር ግን ደግሞ በዚህ ከአያያዝ ጋር ተያይዞ ከአመጋገብ ጋር ተያይዞ ከበሽታ ጋር ተያይዞ ሊመጡ የሚችሉ ናቸው። ሁሉም ነገር በመድኃኒት የሚፈታ ጉዳይ አይደለም። አንዳንድ ነገሮች ከአያያዝም የሚመጡ ናቸው ከማለት አንጻር ነው። ስለዚህ ምናልባት ፋርሞቻችሁን ብትፈትሿቸው የትኛው ጋር ችግር እንዳለ የምታውቁበትም ጭምር ነው። የተለያዩ 3 ችግሮች በዛ ያሉ ደግሞ መፍትሄዎችን አስቀምጫለሁ። እዚህ ውስጥ ከ3ቱ ችግሮች ውስጥ 2ቱ ጋር ኮመን የሆነው ምንድነው? በሽታ ነው። 2ቱ ጋር ኮመን የሆነው በሽታ ነው። ስለዚህ ይሄ በሽታ ምናልባት የተለያዩ ክሊኒካል ሳይኖች ያሉት ሊሆን ይችላል። በዛ ዲያግኖስ ማድረግ ይቻላል፣ ወይም ደግሞ ምልክቱን እያያችሁ ይሄ በሽታ ሊሆን ይችላል የሚለውን መገመት ይቻላል። ስለዚህ ከዚህ ጋር ተያይዞ በሽታውን ከዚህ ጋር ተያይዞ በቀጣይ የማቀርብላችሁ ጉዳይ ምንድነው? ድንገት ስለማቆም ደግሞ ይሆናል። ድንገት ምርት ሲቀንሱ፣ ለምሳሌ ድንገት 400 500 እንቁላል የሚቀንሱ ዶሮዎች ይኖራሉ ከ1000 ዶሮ። ይሄ ነገር በሚፈጠርበት ሰዓት ምንድነው ልናይ የሚገባው? የት አካባቢ ላይ ብናይ ችግሩ ልናገኘው እንችላለን፣ ወደ መፍትሄው ልንገባ እንችላለን። ይሄ በነገራችን ላይ ከወጪ ነፃ የሆነ ነገር ነው። ብዙዎቻችሁ በመድኃኒት ግዢ ላይ ጊዜያችሁን ታጠፋላችሁ። እጅግ በጣም ብዙ ገንዘብ፣ ሊተካ የማይችል ገንዘብ ደግሞ ታጣላችሁ። ስለዚህ ይህን ነገር ማስተካከል ይኖርብናል። ድንገት የዶሮዎቻችን ምርት በግማሽ መቀነስ ምንን የሚያመለክት ነው የሚለውን ዛሬ በስፋት ማነሳላችሁ ነው የሚሆነው። በቀጣይ እስክንገናኝ ሰላም።